የማይሆን ነገር ውስጥ ይገባ። ተረዱት። በቃ እኔ የምፈልገው ይሄ ልጅ ሳናጣው። ቆይ እኔ ያልገባኝ ጉዳይ እንዲህ በልመና ነው እንደምተኛው ልጅቷ ፈልጋ ወዳ ነው እንጂ በልመና ነው ነፍሴ ሌላ ነገር ውስጥ ሳይገባ ብንረዳ ይሻላል። ተረጂው ከመቼ ወዲህ በርዶታል። የሚታቀፍበትን ኬዝ ለብርድም ይሁን ለምንም ቢሆን አይመለከተንም። ግን ልጅቷ ፈልጋና ወዳ አቅፈዋለሁ ብላ ፍቃደኛ ሻንታውን በርዶሃል። እኔ አሁን ቀን ነው ግን ማታ ያንተ ቤት ሙቀት ከሆነ ቀይረው በቃ አንተ ቤት ይደር ብሩኬ ማለት ነው። እንግዲህ ሀይሚ ፍቃደኛ ካልሆነች በግድ የሚሆን ነገር የለም አይደል? ቤተሰቦች እውነት በጣም ነው የሚበርደው። ብሩኬ እንዴ በብርድ ይሙት። ለምንድን ነው እንደዚህ የማይሆን? ማን እንደገደረ ቡቡን ይገላል። ማን እንደገደለ ቡቡን ይገላል። እናንተ ዛሬ ምንተኛ እንደር ላይ ናችሁ። እኛ በመሀላችን አንድ የተሻለ ሰው አብሮን እንዲሆን ያደረግነው እሱም ይሁን እንደ ሃይሚ ቴቴ ቡቡ የማያደርገውን ነገር አታውሪ። የባል ገበና ለጓደኛ አይነገርም። ተይ ምን ያደርጋል ብሩኬ? ምንም ጥፍጥፍ ብሎ እኮ ነው የሚተኛው። ጥፍጥፍ ብሎ ከእሱ ጋር ካልተኛሽ ማን አብሮት ምናምን እሱ መብትሽ ነው ሀይሚ። ከዛ ውጭ ግን ብሩክ እንዲህ ስለሆነ ሶስተኛው ገና አስገብተናል አስቀምጠናል። ይሄ የማይሆን ነገር ነው። አታውሪ። የባል ገበና ጠብቂ። ኦኬ እኔ አሻንጉሊት አቅፊያ ማድረው እሱ እኮ ለምን እና መጀመሪያ አብሬው ተኝቼ ነው እንዴ? እውነት ለመናገር ፍቅረኛውን ወደደም ጠላም ራሱ ነው ጀንጅሮ ማሳመን ያለበት እንድታደር እንጂ ጓደኛ አይደለም። ፍጹም እኮ ሁሌ ሲገለጥ አልገባኝም። አብሬው ከተኛው በኋላ አቅፏ ይመቻል አይመችም ብሎ ነው እንዴ ሽማግሌ የሚልከው? ጎበዝ ሀይሚ፣ እዚህ ጋር ነቅተሻል። ይቺ ጥያቄ ያው ትክክል ሊሆንም ይችላል ብዬ ይዝልሻ። ይሄ ትክክል ነሽ። ሽማግሌ የሚልከው አላማችሁ አንቺ እንደዛ አታስቢ ይሆናል። እንደዛ አታስቢ ስብ እኮ የቻለችበት ምክንያት ሀይሚ እናንተ በጀማ ሆናችሁ እርስ በራሳችሁ በቃ ካልሆነ ካላደረች ምናምን እያላችሁ ራሳችሁ በራሳችሁ እኮ ናችሁ እንደዚህ አይነት ጣጣ ያመጣችሁት ማለት ነው እንጂ አሁን ሁለቱ ብቻ ቢሆኑ ይሄን ያህል አይጓዙም። ምን ነው ከዚህ በፊት እኮ ብሩኬ ታሞ ሀይሚ አስታማው ቁርስ ሰርታለት መድኃኒቱን በስርዓቱ አስጠቅማው ብዙ ነገር አሳልፈዋል። ሶ እናንተ ዛሬ መታችሁ ካላደሩ እንደዚህ ዛሬ ምደሩ ላይ ናችሁ እንዲ ቪዲዮ መሰሩት እናንተ ሌሎች እነሱ እሺ ይሁን መቼስ እንዴ ምንድነው ግራ ገባኝ እኮ ጉድፈላ። በዛም ካልተኙ ካላደሩ እናንተ ስላላችሁ ነው እንዴ ጉድፈላ። ቤተሰብ ሰላም ጤና ይስጥልኝ። የኛ ወድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ምሽታችሁ ዛሬ ቡቡዬ አልመጣም፣ አስቀሩት፣ አሳብደው አስቀሩት። ሲቀጥል ደግሞ እንግዲህ የኛ ወድ ቤተሰቦች ያው ድራማ እንደሆነ የሚሰሩት እናውቃለን፣ ግን በድራማው ላይ መናገር ያለብኝን ነገር እናገራለሁ። ቤተሰቦች ቅር እንዳይላችሁ ይሄንን ስላችሁ ማለት ነው። ሶ ሀይሚ እንግዲህ ለአንድ ሳምንት ነው ምናምን ተለምናለች። ኦልሬዲ አልፈለገችም። በቃ ካልፈለገች አልፈለገችም ነው። ስለዚህ በግዳጅ ደግሞ የሚሆን ነገር ግዳጅ ጥሩ አይደለም ብዬ አስባለሁ። ስለዚህ ካልፈለገች አልፈልግም ነው። ስለዚህ የራሳችሁን እርምጃ መውሰድ ትችላላችሁ። ሲቀጥል ደግሞ እንደዚህ በስንት ሰው ነው የምታስፈራሯት? አንድ ሴት ልጅ እንዲህ በስንት ነው የምታስፈራሯት? ባሏ ብቻ ይበቃል። ባሏ እግሯ ላይም ወደቀ፣ ሰማይም ተሰቀለ፣ ምንም አለ፣ አሳምኖ ይዞ ማደር መብቱ የሱ ነው። አንድ ሁለተኛ ነገር ስንት ሰው ነው ሀይሚ ከብሩክ ጋር እንድታደር ቪዲዮ የሚሰራው? እናንተ ያማቸዋል። ተው እንጂ ተረጋጉ። እንዲህ ጉድፈላ። በዛ ላይ ብሩኬን እያሰደባችሁት ነው። በእርግጥ ለመስራት ብላችሁ ብለው ነው እናውቃለን። ግን ደግሞ ቢሆንም ዛሬም እንተኛ እያላችሁ አንድ ሳምንት ቪዲዮ ረሼም ነው ቤተሰብ። ለማንኛውም ማለት ነው የኛ ወድ ቤተሰቦች ሀይሚ አቋሟ አንድና አንድ ብቻ ነው በቃ። ምክንያቱም እስከ ዛሬ ድረስ ብዙ ነገር አሳልፈናል፣ ብዙ ቦታ ሄደናል ከብሩኬ ጋር። እንደዚህ አይነት ነገር ተደፋፍረን አናውቅም። ስለዚህ አሁን ላይ እኔ አብሬ አልተኛም ብላለች። በቃ አብሬ አልተኛም ካለች አለች ነው በቃ። መብቷን ያከብርላታል ብሩክ ሲጀመር ማለት ነው። የምትለውን ነገር ያዳምጣል። ስለዚህ ሌሎቻችሁ ለማሳመን ብዙ ርቀት ብዙ መንገድ መጓዝ አይጠበቅባችሁም ብዬ እኔ ያስባለሁ። ምክንያቱም እነዚህ ልጆች ህፃን ልጆች አይደሉም፣ የሚተዋወቁ ናቸው። ከዚህ በፊት ብዙ ነገር አሳልፈዋልና ዛሬ ላይ እናንተ በዚህ ልክ ተነስታችሁ ካሜራ እየደቀናችሁ ሀይሚ ከብሩኬ ጋር እንድታድር መለመን የለባትም። ምክንያቱም ራሷን የምታውቅ ሴት ናት። ራሱን የሚያውቅ ወንድ ነው ብሩክ። ማደርም ካለበት ራሱ ተናግሮ ነው በቃ ራሱ ተናግሮ አሳምኖ ነው። ምክንያቱም ዛሬ ላይ ሀይሚን ብሩክ ጋር ትደር ብሩክ ከሀይሚ ጋር ይደር የምትሉትን ህይወት ነገ የሆነ ችግር ቢፈጠር ሀይሚ እንድትጸጸትባችሁ ነው እያደረጋችሁ ያላችሁት። ምክንያቱም አንተ ሂድ ብለኸኝ፣ አንተ ደር ብለኸኝ ነው፣ አንተ እንደዚህ ብለኸኝ ነው ልትል ነው እንዲህ ነገ ዛሬ ያደረቻትን ቀን እንድትወቅሳት እያደረጋችኋት ነው። ስለዚህ ዛሬ ያደረችበትን ቀን እንድትወደው ማድረግ የምትችሉት በእርግጥ ይገባኛል፣ ሀይሚና ብሩኬን የበለጠ ለማቀራረብ ነው።
እንግዲህ ብዙ ነገሮችን ብሩኬ ሁሉን ነገር ፊክስ እያደረገ ነው እየሄደ ያለው። እንደምታዩት ቬሎ ሞክሪ ብሎ አምጥቶ ሞክራለች። ቬሎውንም ቀለበቱንም አርጎላታል። እንዴት እንደሆነ ሞክሯል፣ አይታለች። መድረክ ላይ መቆም ምን እንደሆነ እንግዲህ ሁሉንም ፕሮሰስ እየወሰደ እያሳያት ነው። ኦልሬዲ እንግዲህ ብሩኬ ያው እንግዲህ ሰርግ አለ ከጠር ምናምን እንግዲህ ገና ጾም ካለቀ በኋላ ሰርግ አለ ይመስለኛል። ይፋ አላደረገውም እንጂ ብሩኬ ከሃይሚ ጋር ሃይሚ ከኒ ጋር ስተኛ ምን አይነት ስሜት አላት የሚለውን ነገር ማወቅ የፈለገ ይመስለኛል። እኔ እንግዲህ እንደዛሬ ስረዳው ማለት ነው። ያው በፕራንክ መልክ ብዙ ነገር ታያላችሁ አይደል? እኔ እንዳየሁትና እኔ እንደተረዳሁት አሁን ሳስበው ጓደኞቹም በዙሪያው ሙጭጭ ብለው እንደዚህ የለመኑት ነገር ሃይሚን ለማስገደድ ወይም ደግሞ ሃይሚን ለማስጠቆር ብለው ሳይሆን እኔ እንደተረዳኋቸው ሁሉንም ነገር የሃይሚን ፊሊንግ ማወቅ ይፈልጋል ብሩክ ማለት ነው። እንደተረዳሁት እንግዲህ ማለት ካደረጋቸው ድርጊቶች አንጻር ለምሳሌ ሃይሚ ብቻዬን ባልኖር ደስ ይለኛል፣ አብረኸኝ ብትሆን ደስ ይለኛል፣ ወይ አብረን እንኖራለን ወይ ደግሞ ከኒ ርቀህ ትከራያለህ እንጂ ተከራይተህ አጠገቤ እንድትኖር አልፈልግም ብላለች። ያ ማለት እንግዲህ ቅርቧ ከሆነ ግዴታ እየሄደች እዛ ቤት መኖሯ የማይቀር ነገር ነው። ሁለት ቤት ሆነ እንጂ እዛ ቤት መሄዱ አይቀርም አጠገቧ ከሆነ ማለት ነው። ሶ አሁን እዚህ ጋር እኔ ብሩኬ አሁን እሷን በተረዳት መልኩ ነው እየሄደ ያለው። ስለዚህ ወደፊት ያው ሰርጋቸው እንደሆነ ታውቃላችሁ፣ ወይም ደግሞ ቀለበታቸው ብቻ የሆነ ነገራቸው። ለነገሩ ብሩክ እንዲህ ቀለበት ምናምን በሚል እሳቤ እኔ ሃይሚ ማሰብ አልፈልግም። ክብሯን በአንድ ጊዜ ነው በቃ አገባዋት እንደዛ ብሎ ተናግሯል። ሰምታችኋል። እኔ ሁሉም በአንድ ጊዜ እንዲጠናቀቅ ነው የምፈልገው እንጂ እንደዚህ አልፈልግም ብሏል። ሰምታችሁታል። ስለዚህ ስለ ሃይሚ ክብር ያለውን ነገር ታውቃላችሁ፣ ተሳዳቢዎች ማለት ነው። ሶ እኔ አሁን እንደ ፕራንክም በሉት እንደምንም በሉት ያው ሌላ ሀሳብ የላቸውም ልጆቹ እንደማያቸው ከሆነ ማለት ነው። ሃይሚ ደግሞ ያው እንግዲህ የመጀመሪያዋ ከሆነ ወንድ ጋር አብሮ መተኛ ትንሽ ሊያስፈራ ይችላል። ያ የሚለው እፍረትም አለባት ሊሆን ይችላል ብዬ ተረድቻታለሁ እንጂ ብሩክን የመጥላት ብሩክን እንትን ያለ ማለት አይደለም። ብሩኬም ደግሞ ጨክኖ በድፍረት እሷ ጋር ተኝቶ ማሳየት አላቃተውም ግን ፍላጎቷ እንዴት ነው የሚለውን ነገር እየፈተሸ ይመስለኛል። ብዙ ጊዜ ብሩኬ የሷን ፊሊንግ እያነበበ ነው የሚጓዘው እንጂ ከሷ ፊሊንግ ውጪ ምንም ቪዲዮም ሰርቶም አያውቅም፣ ድርጊትም አድርጎላት አያውቅም። የምትፈልገውን ነገር ነው ማድረግ የሚፈልገው። ብሩኬ ደግሞ ይሄንን ነገር እንግዲህ ያው ወደፊት ትዳር ከተገባ በኋላ ወይም ደግሞ የሰርጋቸው ቀን አብራቸው ማደራቸው አይቀርም መቼም። አንድ አልጋ ላይ ቁጭ ብለውም ቢሆን እየጨፈሩም ቢሆን ማደራቸው አይቀርም። የዛ ጊዜ የሰርግ ቀን ማለት ነው። ጊዜ ካለም ሊተኙ ይችላሉ፣ ጊዜ ከሌለም ሲጨፍሩ አብሮ ማደራቸው ዞሮ የማይቀር ነገር ነው። በማግስቱም ቢሆን ዞሮ አንድ አልጋ መተኛት የማይቀር ነገር ነው። ግን ምንድነው እዚህ ጋር ቅድሚያ የሃይሚን ፊሊንግ ማወቅ የፈለገ ይመስለኛል ብሩክ ማለት ነው። ፊሊንጓን ማወቅ የፈለገ ነው የሚመስለኝ ሳስበው ማለት ነው። እና ወንድሞቹ አላልኩም ጓደኞቹ እነ ፍፄም ሆኑ ቤኪም ሆኑ ይሄ ነገር ወንድማቸው ላይ ተፈጥሮ ያኔ እንዳይዋረድባቸው የመጀመሪያውም ከሆነም ካልሆነም ብቻ አላቅም። ከዚህ በፊት እንግዲህ ብሩኬ ከሴት ጋር እንዲሆኗል ሲባል አላየንም። እስካሁን ድረስ አይተናል። ሃይሚንም እንደዛው አላየንም። እነዚህ ልጆች የመጀመሪያቸው ነው። ስለዚህ በዛን ሰዓት ከሚደነባበሩ ያለውን ነገር እንደዚህ ስላችሁ ደግሞ ግዴታ መፈተሽ አለበት ወይ እያልኩ አይደለም። እኔ ወደ ብልግና አትሄዱ፣ ብሩክ እንዳለው ወደ ብልግና አትሄዱ። ግን ሴት ልጅ ጋም ሆነ ወንድ ጋር ብዙ ቅድመ ጥንቃቄ የምታደርጉት ነገር አለ። ስለዚህ ከዛ አንጻር ከወዲሁ መጸናናት የፈለጉት ያለ ይመስለኛል፣ ባልጋ ዙሪያ ማለት ነው። ባልጋ ዙሪያ ይሄንን ስላችሁ ደግሞ ወይ ፈትሽ ሆነ ወይ ምናምን እንደዛ አይነት ሀሳብ እንዳታስቡ። ማርያም እንደዛ አላሰብኩም እኔ እግዚአብሔር። ግን ምንድነው በቃ እንዲሁ አለ አይደል? ሃይሚ እንዴት ነው አሁን ትፈራለች ወይም አትፈራም? ፊሊንጉን በቃ ማወቅ ይፈልጋል ብሩክ ታውቁታላችሁ። በጣም በቃ ረጅም ርቀት የሚጓዝ ሰው ነው። ስለዚህ እኔ እንደተረዳሁት አሁን ከዛሬው ቪዲዮ ላይ ሃይሚም እንዳለችው እቅፌ ተመችቶታል ወይስ አልተመቸውም ወይስ እንዴት ነው የሚለውን ነገር ቼክ አድርጎ ነው ወይ ሽማግሌ የሚልከው ብላለች ሃይሚ ማለት ነው። ትክክል ናት፣ ደግፍላታለሁ። እንደዛም ነው የሚመስለው ማለት ነው። እና አንዳንድ ጊዜ የቪዲዮ አስተያየት ስትሰጡ ያለውን ነገር አይታችሁ ነው ከሚናገሩት ነገር ነው እንጂ አሁን በኖርማል ቢሆን ታውቃላችሁ ፍፄ ለሃይሚ ምን አይነት ቦታ እንዳለው ታውቃላችሁ። ሁሉም በዙሪያው ያሉ ወንዶች ብቻ ለሃይሚ ምን አይነት ቦታ እንዳላቸው ያውቃሉ። ነገር ግን የዛ ቀን ወንድማቸው እንዳይዋረድባቸው የፈለጉት ነገር አለ። ምንስ ቢሆን ምን ወንድ አይደለ ወንዶች አይደሉ? ስለዚህ ያንን ነገር ቼክ ማድረግ የፈለገ ይመስለኛል። ቼክ ስላችሁ ደግሞ ወደ ሌላ ውስጥ እንዳትገቡ ማርያምን እንደዛ አላሰብኩም ግን
እንዲሁ በቃ አለ አይደለ ለምሳሌ በዛን ጊዜ ወይ አብሯቸው የሚኖር ሰው ሊኖር ይችላል። የሃይሚን ፍላጎት በቃ ዛሬ ላይ እሷ ምን እንደሆነ ፊል እንኳን ካወቀ የዛን ቀን ብሩኬ ላያደርገው ይችላል። ሰው መካከል ሰው ፊት ማለት ነው። ሰው ፊት ማድረግ የማይፈልገውን ጸባይዋን እሷ ሳትነግረው እሱ ማወቅ ይፈልጋል በራሱ ማለት ነው። እኔ እንደዛ ነው የተረዳሁት። ምክንያቱም ሁሉንም ነገር እያስፈተሻት ነው ያለው። ቢሉንም አስፈትሿታል። ቤት ውስጥም ያለውን ኃላፊነት እንዴት እንደሆነ ምናምን አስፈትሿታል። ሁሉንም ነገር አስፈትሿታል። ዞሮ የቀረውን ነገር እያሰበ ቅድመ ዝግጅት እያደረገ ነው። አንበሳዬ፣ ጀግናዬ፣ ቡቡዬ ይመችህ። አቦ እኔ ብቻ ነው የተረዳሁት፣ ማንም ሰው አልተረዳም። እኔ እና አንቺ ብቻ ነው የተረዳ ነው ብላለች አንድ እህቴ ማለት ነው። የኔ ቆንጆ በዚህ አጋጣሚ ስለምጽፍልኝ ሀሳብ ሴት በጣም አድርጌ ነው የማመሰግነው። በዙሪያ ያሉትን ጓደኞች አሁን ላይ ተረድተውታል፣ ገብቷቸዋል እንዳያችሁት ማለት ነው። ግን ቢበቃ በጣም ጥሩ ነው። ምክንያቱም በቃ ፍላጎቷ ካልሆነ አትጫናት ያን ያክል። እንደገናም ደግሞ ወይም ደግሞ እናንተ ማወቅ የምትፈልጉት ነገር ካለ እንኳን ይሄንን ድራማ ዝጉትና በቃ ኦልሬዲ እምቢ ብላለች ካላስ ከዚህ በላይ ብትጫኗትም በግድ ጠለፋ እንደሚባለው ነገር ነው የሚሆነው እንጂ ብሩክን ሃይሚ ተወደዋለች አውቃለሁኝ። ይሄንን ግን ደግሞ ልክ በግድ በቃ ብሩክ ጋር አብራ እንድትሆን እያረጋችኋት ነውና የሆነ በቃ የማትፈልገው ነገር እንዲፈጠር እያረጋችኋት አይነት ስሜት እንደዛ ነው እየመሰላት ያለው አሁን ሃይሚ ማለት ነው። እፊቷ ላይ እንደምረዳው ነገር ነው የምነግራችሁ። ስለዚህ ብሩኬንም ሃይሚንም አታስቀይሟቸው። በሌላ ቪዲዮ ብትመጡ በጣም ደስ ይላል። ዛሬም ነገም ተኙ። ይሄ ይደብራል። ያንን ነገር ብሩኬ እንኳን ማወቅ የሚፈልግ ነገር ከሆነ ምላችሁ የሷን ፍላጎትና የሷን ፊሊንግ ለዛ ቀን ይጠቅመኛል ብሎ ማወቅ የፈለገው ነገር ካለ እንኳን ከካሜራ ጀርባ ብትጨርሱ እንደ ጓደኛም እንደ ወንድምም በጣም ጥሩ ነው። የሃይሚንም ሚስጥሯን ጠብቁላት። በዚህን ያክል ካሜራ ላይ አብረን እንተኛ በሚል በዚህ በልጅነቷ ባታገረጧት በጣም ደስ ይለኛል። ምክንያቱም ሴት ናት፣ እናንተ ደግሞ ወንዶች ናችሁ። ለወንድ ልጅ ትንሽ ቀለል ያለ ነው። ለሴት ልጅ ግን ካሜራ ፊት አጋፍጣችሁ ከብሩኬራ እደሪ በርግጥ እኮ ምንም አያረጋትም እኮ ይሄ የታወቀ እኮ ነው። ብሩክ እኛ ራሱ ቃል እንገባለታለን ብሩክ ምንም እንደማያረጋት ሃይሚ ከፍላጎቷ ውጭ ማለት ነው። ነገር ግን ትንሽ ከበዳት። ለሷ የከበዳት ደግሞ አንደኛ የመጀመሪያዋም ስለሆነ ብዙ ነገርም አስባ ስለሆነ ብዙ ህልም እሱ ላይ ስላላት ያንን ህልሟን እንዳታጣ ስለፈለገች ነው። ከገቡ በኋላ መከራ ነው የሚሆነው። ገባችሁ አይደለ? ስለዚህ ሃይሚንም ልትረዷት ይገባል። እናንተም ደግሞ በልመና በጭቅጭቅ ሳይሆን በፍቃደኝነት መሆን ነው የሚሻለው። ሌላ ቦታ ይሄዳል እንደዚህ ይሄዳል እያለችሁ እያስፈራራችሁ እሷ ወደሱ ህይወት እንድትገባ መግፋት የለባችሁም ባይ ነኝ። ወዳ ፈቅዳ ትግባበት ነው የምለው እኔ።